ውዴ ሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቺፕስ ልንሰራ ነው ማለት በኦቨን ማለት ነው። አሁን ይሄ እንደዚህ አድርጌ ከትፌዋለሁ ማለት ነው። አሁን ቺኛ ለፍጥነት ብዬ ከትፌው ቆይቻለሁ። እስማ እንደዚህ ማለት ነው። ታያችኋላ እንደዚህ የኔ ደቃቅ ስለነበረ ነው። ከዛ ትልቅ አንድ አግኝቼ ነው እንጂ አጋጣሚ ነው። እንደዚህ ማለት ነው። ያው እንደዚህ ማለት ነው። ታያላ እንደዛ ማለት ነው። ከዛ ምን እናደርጋለን? የፈላ ውሃ አለ፣ ጨው እናደርጋለን ማለት ነው። በደንብ አጥቤዋለሁ። ከዛ ይሄ ጨው አድርጌበታለሁ። በስመ አብ ወመንፈስ ቅዱስ። ከዛ እንደዚህ ብዙ መቀቀል የለበትም። ትንሽ ነው። አንድ 10 ደቂቃ ብቻ ነው መቆየት የለበትም። ይሄው እንደዚህ ሆነልን ማለት ነው። ከዛ አሁን እናወጣውና እናጠለዋለን ማለት ነው። አጥለን እንገናኝ። ውድ ቤተሰቦቼ ይሄው ይሄ እንደዚህ አድርገን ትንሽ እንደዚህ ትንሽ እንዲደርቅ ማለት ነው ከውሃው። ከዛ እንደዚህ ያደረግን ትንሽ ውሃው እንዲመት ማለት ነው። ለውሃው ነው ውሃ እንዳይኖረው ማለት ነው። እንደዚህ ጨርሰን እንገናኝ ማለት እንደዚህ እያደረኩኝ ወደዚህ ያደርገዋለሁ ማለት ነው። እንደዚህ አሁን እንደዚህ ሆነልን ማለት ነው። ከዛ ምን እናደርጋለን? ዘይት እንደዚህ ሆነ ማለት ነው። ከዛ ምን እናደርጋለን? አሁን ነጭ ሽንኩርት አለኝ እዚህ ጋር ከዛ እዚህ ጋር ምን አለን? ጨው አለ። ጨው እዛ ጋር ስላደረግን አይብዛ እዚህ ጋር ማለት ነው። ኦሪጋኖ ማለት ነው። ቁንደ በርበሬ። ይሄ በርበሬ ማድረግ ትችላላችሁ። እኔ ያደረኩት ፓፕሪካ የሚባለው ነው። በጣም ማያቃጥል ግን በርበሬ ማድረግ ትችላላችሁ ካጣችሁ ማለት ነው።
ከዛ አሁን ደግሞ ምን እናደርጋለን? የበቆሎ ዱቄት ይሄ ለህፃናት የምንሰጣቸው አላ ትንሹ ደቃቅ ሁሉ ጊዜ የምነግራቸው ማለት ነው። አንድ ማንኪያ ነው ያደረኩት። ያው ለመለስለስ ብዬ ነው በማንኪያ ነው። ይሄ ባይኖራችሁ ምንም ችግር የለውም። በእጃችሁ በማለት እንደዚህ ወይ የሆነ ነገር አድርጋችሁ ምንም እንዳይጨማለቅ ተብሎ ነው እንጂ ከዛ አሁን ደግሞ ምን እናደርጋለን? የዳቦ የተፈጨ የደረቀ ዳቦ ማለት ነው። የተፈጨው ግማሽ ኩባያ ነው ያደረኩት፣ ግን ያው ሩብ ማለት ነው። ሩብ ማለት ነው። ያው እንደዚህ ሆነልን ማለት ነው። ከዛ ወደ ኦቨን ሰሃን ማለት ነው። ኦቨን ከሌለ በዘይትም ይሆናል፣ ችግር የለውም ማለት ነው። ግዴታ ኦቨን ከሌለ የሚባል ነገር አይደለም። ባለው ማድረግ ነው። እኔ ኦቨን ስላ ወይ ደግሞ አሁን የመጡትን አይደለም በዛ በማንኛውም ይሆናል ማለት ነው። እንደዚህ ጨርሰን ደርድር እዚህ ጋር ጨርሰን እንገናኝ ማለት ነው። ከላይና ከታች አድርገን እንደዚህ አድርገን አሁን የእናንተ ከላይ ከታች ሲወጣ ደግሞ እንገናኝ ማለት ነው። ውድ ቤተሰቦቼ አሁን ምን እናደርጋለን? አብሮ ማባያ እንሰራለን ማለት ነው። ስለዚህ አሁን ይሄ ሁለት ነጭ ሽንኩርት አለን ማለት ነው። ከዛ ምን እናደርገዋለን? አራት ቦታ አድርግ ነው ማለት ነው። ሶስት ቦታ ወይ አራት ቦታ ከፋፈል ነው ማለት ነው። ከዛ ምን እናደርጋለን? እዚህ ጋር ዘይት አለን። እዚህ ጋር የበቆሎ ዱቄት አለን። እዚህ ጋር አቸቶ አንድ ማንኪያ አቸቶ አለን። እዚህ ጋር ግማሽ ሌሞን አለን።
ቁንዶ በርበሬና ጨው። አሁን እናደርጋለን ይሄንና ይሄ ይዘን ወደዛ እንሄዳለን ማለት ነው። አብረን ይሄው ወደዚህ መጣን ማለት ነው። ምን እናደርጋለን? ይሄው ነጭ ሽንኩርት ያሳየኋችሁ እዚህ ጋር እንጠብሰዋለን ማለት ነው። ትንሽ መጠበስ አለበት ማለት ነው። እንደዚህ ያለ ማለት ነው። አሁን ከዛ እንደዚህ አድርገን እናወጣዋለን ማለት ነው። ከዛ ምን እናደርጋለን? ውድ ቤተሰቦች አሁን ምን እናደርጋለን? ቅድም ያሳየኋችሁ ማለት ነው። ይሄ በቆሎ ዱቄት 1 ማንኪያ ማለት ነው። ከዛ ይሄ 1 ብርጭቆ ውሃ ነው። 1 ብርጭቆ ውሃ። ከዛ ይሄኛው በቆሎ ማለት ነው። ከዛ ያው እንደዚህ ሆነልን ማለት ነው። ወፍራሙ ማለት ነው። ወፍራም መሆን አለበት። ሲቀዘቀዝ ደግሞ እናይ ማለት ነው። ይሄው እኔ ይሄ ስላለኝ ነው። ይሄ ሌላችሁ ደግሞ ምን ታደርጋላችሁ? በጁስ መፍጫ በሽንኩርቱም ይሁን በጁስም ይሁን ብቻ በማንኛውም ይሆናል። አሁን ይሄ መጀመሪያ ይሄኛውን እናስገባዋለን ማለት ነው። ከዛ ምን እናደርጋለን? ይሄኛው ነጭ ሽንኩርቱ የጠበስናት አለቻ ይሄኛው እናደርገዋለን ማለት ነው። ከዛ የጭመቀው ወደዚህና ግማሿ ማለት ነው። ሌሞኑ ማለት ነው። ሌሞን እናስገባለን። ዘይት ማለት ነው። እንደዚህ ትንሽ ትንሽ እያደረግን እንፈጨዋለን ማለት ነው። ያው እንደዚህ ሆነልን ማለት ነው።
ከዛ አሁን ምን እናደርጋለን? እዚህ ጋር ጨው፣ ቁንደ በርበሬ፣ እንዳይበዛበት ለምን በጣም ነው የሚያጠቁረው። ከዛ እዚህ ጋር አቾቶ አለ፣ አንድ ማንኪያ አቾቶ ማለት ነው። ከዛ መልሰን ይሄው እንደዚህ ሆነ ደረሰልን ማለት ነው። ይሄው እንደዚህ ሆነልን ማለት ነው። ይሄው አቅርበን እንገናኝ ደግሞ። ይሄው ችብሳችንም እንደዚህ ሆነ ደረሰልን ማለት ነው። ይሄ አቅርበን እንገናኝ ማለት ነው። ውድ ቤተሰቦቼ ይሄው እንደዚህ ሆኖ ደረሰልን ማለት ነው። ያው እንደዚህ ሆነልን ማለት ነው። ሞክሩት፣ ታመሰግኑኛላችሁ። ውጭ ከመግዛት ቤት መስራት እንደዚህ አይነት ብዙም ዘይትም የለውም። በኦቨን የሌለው ሰው ግን ምንም ችግር የለም። ዘይት ምንም አይመጥም። በዘይት ቢጠበስ ምንም በዘይትም ይሆናል። ምንም ችግር የለውም እና እንደዚህ አድርጋችሁ ሞክሩት። በጣም ቆንጆ ነው እውነት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ የጾም ክሬም ማለት ነው። ዋው ስጋ ለምን ነው የሚያስብለው? ይሄማ ስጋ ምን ያደርግልኛል? እውነት ሞክሩት ብቻ። ዋው 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 እንደዚህ እንደዚህ ዋው ነው። ያው በስመ አብ በጣም ነው የሚጣፍጠው። ሞክሩት፣ ሞክራችሁ ታመሰግኑኛላችሁ። ስለምትከታተሉኝ ስለምታዩኝ አመሰግናለሁ። ስለሁሉም አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ ያረጋችሁ ያረጋችሁ እዩ ማለት ነው። በጣም ይጠቅማችኋል። ይሄም ሞክሩት እውነት እና ሞክሩት። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ ያረጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ቻው